ፈርናንዴዝን በተመለከተ የተለያዩ ነጥቦችን እንዳስሳለን። እስከ ዛሬ 11 ሰዓት እስከ ቀኑ 11 ሰዓት ድረስ ቀነ ገደብ አስቀምጠዋል የቼልሲ እግር ኳስ ክለብ። የቼልሲ ቡድን እንግዲህ ባስቀመጠው መሰረት በዋናነት 120 ሚሊዮን ፓውንድ የሚከፍለኝ ክለብ ካለ ተጫዋቹን እስከ ቀኑ 11 ሰዓት ድረስ መውሰድ ይችላል የሚል ሐሳብ አስቀምጧል። ማንቸስተር ሲቲ ነው የተሻለ እድል ያለው። ኢንዞ ማሬስካ ይህንን ያውቁታል። ይህንን ተጫዋች በደንብ አሰልጥነውታል በቼልሲ እግር ኳስ ክለብ። ስለዚህ በሱ ቦታ የሚነሱ ጉዳዮች አሉ። ለምሳሌ አንደኛው የሞናኮ ላሚን ካማራ ነው። ክሪስታል ፓላስ ይህንን ተጫዋች ለማስፈረም ጥያቄ አቅርበው ላሚን ካማራ ወደ ክሪስታል ፓላስ ማምራት አልፈልግም ብሏል። ለኢንዞ ፈርናንዴዝ ምትክ አድርጎ ቼልሲ ያዘጋጀው የሞናኮን ላሚን ካማራን እንደሆነ እየተገለጸ ይገኛል። 22 ዓመቱ ነው ላሚን ካማራ። ይሳካል አይሳካም አብረን እናየዋለን። ከኢንዞ ፈርናንዴዝ ዝውውር ጋር ብዙ ነገሮች ተያይዘው ይነሳሉ። የሮድሪ ወደ ባርሴሎና እንደገና ሌላ አዲስ የዝውውር ጥያቄ ለማቅረብ ተዘጋጅቷል። ባርሴሎና ተከታታይ ያቀረባቸውን ሁለት የዝውውር ጥያቄዎች ማንቸስተር ሲቲ በሮድሪ ኬዝ ውድቅ አድርጎታል። ሮድሪ በግሉ ተስማምቷል፣ ባርሴሎና ለመግባት ተስማምቷል። ሌላኛው ቴዣኒ ራይንደርስ ነው። ቴዣኒ ራይንደርስ ወደ ሳውዲ ፕሮ ሊግ የማምራቱ ነገር እርግጥ ሆኗል ወይም የተረጋገጠ እየሆነ መጥቷል። መረጃዎች እንደሚጠቁሙት ከሆነ እዚሁ ማንቸስተር ሲቲ ቤት ደግሞ የምንዳሰው የቴዣኒ ራይንደርስን ጉዳይ ነው። ቴዣኒ ራይንደርስ በሳውዲ ፕሮ ሊግ 1 ዓመት ብቻ ነው የቆየው። ይህ ተጫዋች ያን ያህል በደንብ አልተጠቀሙበትም በዚህ ቡድን ውስጥ። ስለዚህ ወደ ሳውዲ ፕሮ ሊግ ቴዣኒ ራይንደርስን። አዩብ ዋዲ ወደ ማንቸስተር ሲቲ የመግባቱ ነገር ሌላኛው የተረጋገጠ ተጫዋች እየሆነ የመጣ ነው። እነዚህ ነጠብጣቦች አንድ ላይ አገናኝተን ማንቸስተር ሲቲ እና ኢንዞ ፈርናንዴዝን ብለን፣ ነገር ግን አዩብ ዋዲ ይነሳል፣ ቴዣኒ ራይንደርስ ይነሳል፣ ሮድሪ ይነሳል። ብዙ ተጫዋቾች አብረው ተያይዞ የሚነሱበት ጉዳይ ነው አንድ ላይ የምንመለከተውና ማንቸስተር ሲቲ ኢንዞ ፈርናንዴዝን የማግኘት የተሻለ ድልና እንዳለው ከክለቦች አንጻር እየተነሳ ነው። ቀጥሎ ደግሞ የምንመለከተው ጉዳይ ደግሞ አዩብ ዋዲ ሌላኛው ነው። ግን በሮድሪ ደረጃ ያለውን አቋም እነዚህ ተጫዋቾች ይሸፍናሉ ወይ? ሌላ ጥያቄ ነው። ዞሮ ዞሮ ግን ማንቸስተር ሲቲ ደጋፊዎች በተለይ አዩብ ዋዲ ኦልሞስት ያለቀ ጉዳይ ነው። የኢንዞ ፈርናንዴዝ ነው ያለየለት ማለት ነው። የዋዲ ሲቲ የመግባቱ ነገር ኦልሞስት የተረጋገጠ ነው። የኢንዞ ፈርናንዴዝ ግን ቼልሲም ትናንት ቀነ ገደብ ሲያስቀምጥ 120 ሚሊዮን ፓውንድ የሚከፍለኝ ክለብ ካለ ይህንን ተጫዋች መውሰድ ይችላል የሚል ነጥብ ከማስቀመጥ ውጭ ከማንቸስተር ሲቲ ጋር ስለደረሱበት አጠቃላይ ነገር በግልጽ የተቀመጠ ነገር የለም። ግን የሮድሪ መውጣት በክለቡ ውስጥ እና ወደ ክለቡ ይገባሉ የተባሉትን ስናነጻጽር ማንቸስተር ሲቲ አማካይ ክፍሉ የመሸፈን እድል አለው የሚለው ትልቁ ነጥብ ነው። ሶፊ እናንሳው የመጀመሪያ ርዕሰ ጉዳያችን። በጣም አሪፍ ግርምዬ እናነሳለን። ቀደም ሲል ከጠቀስናቸው ስፖንሰሮቻችን በተጨማሪ ዴስቲቪ የሲዲ ስፖርት የረጅም ጊዜ ስፖንሰር በመሆን ተቀላቅሎናል። ከልብ እናመሰግናለን። ዴስቲቪ እንግዲህ ጨዋታዎች እየደረሱ ነው። የአውሮፓ ሊጋዎች ሊጀመሩ ነው። ከስፖርቱ ጋር ቤተሰብ ነው ዴስቲቪ ከሌለ የአውሮፓን እግር ኳስ የእንግሊዝ ፕሪሚየር ሊግን ብቻ ሳይሆን ኢቨን የሀገራችንም ስፖርት እንድንመለከት አይን የገለጠ ተቋም ነው ዴስቲቪ ኢትዮጵያ። ዴስቲቪ እንግዲህ ከኛ ጋር ቀጣዮችን ጊዜያቶች የሚያሳልፍ ይሆናል። ልዩ ቅናሽ ዲኮደር ለሚገዙ በ999 ብር ብቻ እያለ ይገኛል። እንግዲህ ፊሽካው ሊነፋ ነው። 999 ከነ ዲኮደሩ ብቻ 999 ብር። እንግዲህ ፕሪሚየር ሊግ፣ ላሊጋ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ሊግ ካፕ ምን የሚቀር ነገር አለ? የአውሮፓ ታላላቅ ሊጎችን ጨምሮ ትልልቆቹ ውድድሮች በሙሉ በዴስቲቪ ናቸው። አሁኑን ያስተካክሉ። እሁድ በኮሚኒቲ ሺልድ እንጀምራለን። ከዛ ፕሪሚየር ሊጉን ቀጣይ ሳምንት አርብ፣ ልክ የዛሬ ሳምንት አርብ በአርሰናል ጨዋታ እንጀምራለን። ስለዚህ አሁን ሰንዳ ዝግጀት ማለት ያስፈልጋል። ዴስቲቪ ደግሞ ሳይቆራረጥ ነገ እንዲሆንብኛል ሳትል ምን ሳትል ጨዋታዎችን የምትመለከትበት ቦታ ነው። ቤት አድማቂ ነው እኮ ደግሞ ቤት አድማቂ ዴስቲቪ ለልጆቹም ለአዋቂዎችም ለኳሱም ለፊልሙ ለምኑ ሁሉም ነገር ነው። ስለዚህ 999 ብር ዲኮደር መግዛት ይችላሉ። እንግዲህ ወደሚቀርበው የሚፈልጉትን ፓኬጅ መጠቀም ነው። በነገራችን ላይ በጎጆ ፓኬጅ የኮሚኒቲ ሺልድ የፍጻሜ ጨዋታ ይሁዱን መመልከት ይችላሉ በጎጆ ፓኬጅ። ስለዚህ በሚመቻችሁ ፓኬጅ መሙላት ነው። ጎጆ አለ፣ ሜዳ አለ፣ በርካታ ፓኬጆች አሉ። ፕሪሚየም አለ። በሚመቻችሁ አድርጋችሁ ማስተካከል ነው። ክፍያዎትን ይክፈሉ በፍጥነት ማለት ነው። ምናልባት የክረምቱ ስለነበር አሁን ጨዋታዎች የለም በሚል ብዙ ሰው ላይ ከፍል ይችላልና መዘናጋ ሊኖር ስለሚችል ዓለም ዋንጫው ነበር። ዓለም ዋንጫውን እኔ እያንዳንዱ ጨዋታ በዴስቲቪ ነው የተከታተለው። ሁሉም በሱ ነው የሚመለከተው። ግን ዙሮ አሁን አንድም አላመለጠኝም። ደግሞ የሚገርም የሌሊት ጨዋታዎች ሆኖ ሶፊ ዴስቲቪ ደስ የሚል ነገር ምንድን ነው? ለምሳሌ ማታ እንኳን ሌሊት ሆኖ ጨዋታ ቢያልፍ ማለት ነው ጠዋት ላይ ይደግምልሃል። በሶስት መንገዶች ነው የሚደግምልህ። በጣም ባጭር ሃይላይት፣ እንደገና በኤክስተንድድ ሃይላይት
እና ደግሞ ሙሉ ጨዋታውን አድርጎ 3 ጊዜ እና ስትፈልግ በየ10 ደቂቃው ያሳያል፣ ስትፈልግ ደግሞ እንደገና ከ2 ሰዓት ቆይታዎች በኋላ ያሳያል። ያንኑ ጨዋታ ዲኤስቲቪ ካለ የመመልከት እድል አለ። ሌላ ዲኤስቲቪ ከሌለ ግን አንድ የተላለፈውን ጨዋታ ኔክስት እንኳን ካመለጠ ነው። ልክ ነው። ዲኤስቲቪ እንግዲህ የስፖርት አድማቂ የቤታችን የጎጆችን አድማቂ ነው፣ በየሁላችንም ቤት ማለት ነው። ስለዚህ ዲኤስቲቪ የሌላችሁ ካላችሁ በ999 ብር ዲኮደሩን ገዝቶ መጠቀም ነው። ዲኤስቲቪ ያላችሁ ደግሞ ያልከፈላችሁ ወይም ክፍያ የዘገያችሁ ካላችሁ ተሎ አስተካክላችሁ ለእሁዱ ጨዋታ ዝግጁ መሆኑ ለፕሪሚየር ሊግ ለአውሮፓ እግር ኳሶች ዝግጁ ነው እያላችሁ የሚገኘው ዲኤስቲቪ ነው። እናመሰግናለን። እሺ ወደ ኢንዞ ፈርናንዴዝ ጉዳይ እናመራለን አድማጮቻችን። የኢንዞ ፈርናንዴዝ ጉዳይ በጣም ተጠባቂ የዝውውር ሂደቱ ነው። ዛሬ ቀኑ ኢንዞ ቀን ነው የሚባለው። የዛሬው ቀን የኢንዞ ፈርናንዴዝ ቀን ነው። ይለይለታል። ወይ ኢንዞ ቸልሲን መርጦ ይቆያል ወይ ሲቲ የተጠየቀውን ገንዘብ ከፍሎ ተጫዋቹን ይወስዳል። እና እንግዲህ 11 ሰዓት ሊሆን የ3 ሰዓት የ4 ሰዓት እድሜ ነው የቀረን፣ ወይም የ4 ሰዓት ቆይታ ብቻ ነው የሚቀረን። በእነዚህ ጊዜዎች ውስጥ ነገሩ ይለያል፣ ይገለጻል ተብሎ ይጠበቃል። ሞሮርለስ አሁን ያሉት መረጃዎች እንደሚያሳዩት ከሆነ ኢንዞ ፈርናንዴዝ አሁን ባለው ሁኔታ በቼልሲ ቤት ውስጥ የመልቀቅ ሂደቱ እንደዚሁም በተለይ ማንቸስተር ሲቲዎች ተጫዋቹን የማስፈረም ሂደታቸው በጣም በጥሩ መንገድ ላይ እንደሚገኝ መረጃዎች ያሳያሉ። እስካሁን ባለው ሂደት እስከ ትናንት በተመለከትኳቸው መረጃዎች ትናንት አመሻሹ ድረስ ማንቸስተር ሲቲ 120 ሚሊዮን ዩሮ ድረስ አቅርቧል ተብሏል። 120 ስለዚህ 20 ነው የሚቀረው። 140 ሚሊዮን ዩሮ ወይም 120 ሚሊዮን ፓውንድ ነው። በፓውንድ ሲሰላ አነስ ይላል፣ 120 ነው የሚሆነው። በዩሮ ሲሰላ ደግሞ ከፍ ይላል፣ ፓውንድ ዩሮን ስለሚበልጠው ማለት ነው። 140 ሚሊዮን ዩሮ ነው በዩሮ ሲሰላ፣ በፓውንድ 120 ሚሊዮን ፓውንድ ማለት ነው። ስለዚህ ይህንን ገንዘብ አቅርቡ፣ ጠረጴዛችን ላይ መውሰድ ትችላላችሁ፣ እንወስናለን ነው። ይህንን ገንዘብ አላቀረባችሁም ያበቃል ነገሩ ዛሬ 11 ሰዓት ብሎ ቀጥሯቸዋል። እና ሲቲ 120 ደርሷል። 120 ከደረሰ 20ውን መጨመር ብዙ የሚከብደው አይመስለኝም በእኔ እምነት። ዝውውሩ የመሳካት እድሉ ሰፊ ይመስላል። አሁን ባለው ሁኔታ የመሳካት እድሉ አንደኛ ኢንዞ ፈርናንዴዝ ከደጋፊዎች ጋር የገባው ሂደት ከዚህ ቀደም በነበሩት ሂደቶች ከክለቡ ጋር ያለው ሰጥ አገባ እስከ መቀጣት ድረስ የደረሰበት ሂደት ትልቅ ክፍተት የፈጠረ እንደነበረ ይታወሳል። ከኢንዞ ፈርናንዴዝ ጋር ተያይዞና ያ ስሜት ደጋፊዎች ይወዱታል። ሆነን ለመናገር የቼልሲ ደጋፊዎች፣ ኢትዮጵያም ውስጥ ያሉት ዓለም ላይ ያሉ ደጋፊዎች ይወዱታል። ለምን? ልጁ በጣም ኳሊቲ ነው፣ በጣም ጥራት ያለው ተጫዋች ነው የተጫዋች። ስለዚህ ይሄ ተጫዋች ወደ ሲቲ እንዲሄድ የሚያደርጉ ገፊ ምክንያቶች ግን አሉ። አንደኛ ተጫዋቹ ከክለቡ ሄራርኪ ጋር ከክለቡ አመራሮች ጋር የገባው ሰጥ አገባ፣ ሁለተኛ ተጫዋቹ ለውጥ እፈልጋለሁ የሚል ሀሳቦችን በተደጋጋሚ ሲሰጥ እንደነበረና በተለይ ወደ ማድሪድ መሄድ እንደሚፈልግ ደጋግሞ ሲገልጽ የነበረባቸውን አጋጣሚዎች ስንገልጽ እነዚህ መሰረት አድርገን ስንመለከታቸው የኢንዞ ፈርናንዴዝ ዝውውር ወደ ማንቸስተር ሲቲ የማይቀር ይመስላል። የማይቀር ዝውውር ይሆናል ተብሎ ነው የሚጠበቀውና አሁን የገንዘብ ጉዳይ ነው ትልቁ መዋያ ጉዳይ። 120 ሚሊዮን ፓውንድ ወይም 140 ሚሊዮን ዩሮ የሚሉት ጉዳዮች በጣም ትልቁ የመዋያ ነጥብ ሆኖ እየተነሳ የሚገኝ ጉዳይ ነው። ያው በአሁኑ ሰዓት ዝውውሩን እየመሩት ያላት የሲቲው አሰልጣኝ ኢንዞ ማሬስካ ናቸው። ምክንያቱም የቼልሲን ውስጥ ያውቃሉ። ቼልሲ ቤት ውስጥ ያለውን ጥንካሬ፣ ደካማ ጎን፣ ቼልሲዎች ምንድን ነው የሚፈልጉት የሚሉትን ነጥቦች በሙሉ የሚያውቁ አሰልጣኝ ናቸው። እኛ አሰልጣኝ ኢንዞ ማሬስካ የተጫዋቹንም አቅም ጠንቅቀው ስለሚያውቁ ነው ኢንዞ ፈርናንዴዝ ይምጣልኝ ብለው በከፍተኛ ሁኔታ ፍላጎት ያሳዩት። በእርሳቸው ዘመንም ተጫዋቹን በአምበልነት ጭምር ቡድኑ እንዲመራ ሲያደርጉ ተመልክተናቸዋል። አሰልጣኝ ኢንዞ ማሬስካ ለተጫዋቹ ያላቸው ክብር፣ ፍቅር በጣም ለየት ያለ ነው። ስለዚህ ይህንን ዝውውር ለማድረግ ሲቲ ቆርጦ የተነሳ ይመስላል እና የዛሬው የኢንዞ ፈርናንዴዝ የዝውውር ጉዳይ አጓጊ ነው። እንግዲህ ልክ እንደ ፊልም ሰዓቱ ደረሰ ብለህ የምትከታተለው አጓጊ ነገር ነው። ምክንያቱም 11 ሰዓት ላይ ነገሩ ይለያል። ወይ ሲቲ ክፍያውን ከፍላለሁ ብሎ ይጨርሳል፣ ወይ ኢንዞ ፈርናንዴዝ በቼልሲ ይቆያል የሚለው ይለይለታል። ከዛ ውጭ አዩ ቧዲ ነው የሚጠቀሱ። አዩ ቧዲ ሌላኛው ተጫዋች ነው፣ በሲቲ ራዳር ውስጥ የገባ ተጫዋች ነው። ኦልሞስት የዚህ ተጫዋች ዝውውርም የመከናወኑ ድል ሰፊ ነው። በተለይ የሩድሪን የመሄድ አለመሄድ ጉዳይ ይለያል። ባርሴሎና ሁለተኛው ጥያቄ ውድቅ ተደርጎበታል። ከ50 እስከ 60 ሚሊዮን ዩሮ አቅርቦ ሶስተኛ ጥያቄ ይዞ መጥቷል። ባርሴሎና ባቀረበውና ማንቸስተር ሲቲ ባስቀመጠው ዋጋ መሀል የሆነ ዋጋ ባርሴሎና 60 አቅርበዋል፣ ሲቲ 80 ብሏል።
አሁን ሶስተኛው ቢዳቸው ወይም ሶስተኛው ጥያቄያቸው በ70 ሚሊዮን ዩሮ አካባቢ ይዞ ለመምጣት ባርሴሎናዎች እየተዘጋጁ ነው። እንደውም ሶስተኛው የመሆኑ እድሉ ሰፊ ነው እየተባለ ነው። ሁለቱን ውድቅ ያደረገው ማንቸስተር ሲቲ ሶስተኛውን የሮድሪ ዝውውር አንደኛ ሮድሪ ልቡ ሸፍቷል። ባርሴሎና እንደሚገባ ራሱ አረጋግጧል። ብዙ ነገሮች እየተሰሩ ነው። ስለዚህ ሮድሪ የማምራቱ ነገር ወደ ባርሴሎና ኦልሞስት የተሻለ ከፍተኛ ፐርሰንቴጅ እንዳለው መናገር የሚቻልበት ደረጃ ላይ ነው። ግን የኔ ጥያቄ አሁን ከዚሁ ጋር አገናኝተን ቦአዲም መጣ፣ ኢንዞ ፈርናንዴዝም ተሳካ፣ የሮድሪን ብቃት ይሸፍናሉ ወይ? እሱ ነው አሁን ትልቁ የሚጠበቀው ጉዳይ ይሆናል ብዬ የማስበው። ሮድሪ ያለው ኳሊቲ ይታወቃል። ኢንዞ ያለው ቦአዲ ገና እያደገ ያለ ልጅ ነው። ይሸፍኑታል የሮድሪን ብቃት ነው። ቴጃኒ ራይንደርስ ሞቷል። ብዙ ተጫዋቾች እየለቀቁ ነው እዚህ ቤት። ከዚህ በፊት በርናንዶ ሲልቫ በነፃ ዝውውር ሪያል ማድሪድን ተቀላቅሏል። እነዚህን ስናይ የአምናውን ተጽዕኖ ፈጣሪውን ማንቸስተር ሲቲ ዘንድሮ የማየታችን ነገር እስከምን ድረስ ነው የሚለውን ነው። በተለይ የእሁዱ ጨዋታ ብዙ ፍንጭ ነገሮችን ይሰጠናል ብዬ አስባለሁ። ያው ሮድሪ በግልጽ ነው በኮሚኒቲ ሺልድ ጨዋታ በኋላ ላይ ኮሚኒቲ ሺልድ ላይ ስለምንመጣ የሁለቱም ቡድኖች እንቅስቃሴ ስለምናነሳ እናነሳለን። የመሄድ እድሉ እንዳልከው ግርምሾ በጣም ሰፊ ነው። ምናልባት የመቅረት እድሉ ነው ጠባ 2% 3% እንደው ኢንኬዝ በቃ ሲቲ 80 ነው ብሎ ገግሞ ባርሴሎና ደግሞ ያንን አልከፍልም ካለ ባርሴሎና 80 ቢባል የሚከፍል ይመስለኛል። ያውቀዋል ለአራተኛ ጊዜ እንደሚመለስ ገምታለሁ። ያው እንከራከር ነው ሞክር እድላችን ነው። ተጫዋቹም ስለፈለጋቸው ሌላ መሀል ላይ ገብቶ የሚጠልፈው ስለሌለ ብለው ስላመኑ ነው እየተመላለሱ ያሉት እንጂ ወይ ማድሪድ ቢገባበት ወይ ፒኤስጂ ወይ የሆነ ክለብ ገባበት ቢባልና ተጫዋቹም ክፍት ቢያደርገው በሩን ባርሴሎና አይኑን ሳያሽ ነው ተሯርጦ የተጠየቀውን ገንዘብ የሚከፍለው። አሁን ግን ብቻቸውን ናቸው። ብቻቸውን ነው የሚወዳደሩት፣ ብቻቸውን ነው የሚሮጡት። ስለዚህ ቀስ ብለው ተዝናንተው ተጫዋቹን የማምጣት ሂደት ላይ ቢሰሩ የተሻለ ነው ስለሚያስቡት ነው በዛ መንገድ አፕሮች እያደረጉ ያሉት። ማንቸስተር ሲቲ ከጋርዲዮላ ጋር ብዙዎቹ ተጫዋቾች ወጥተዋል። በዚህ የክረምት የዝውውር መስኮት እንደዚህ የሲቲ ተጫዋቾች በዚህ ልክ ሲለቁ ብዙም አናስተውልም። ጆን ስቶንስ፣ ማኑኤል አካንጂ፣ ናታናኬ፣ ትራፎርድ፣ እንደዚሁም ሳቪኒዮ፣ ሮድሪ፣ በርናንዶ ሲልቫ፣ እነ ካልቨን ፊሊፕስ እያልን ስንጠቅስ በጣም ብዙ ተጫዋቾች ናቸው የለቀቁት። ቲጃኒ ራይንደርስን ጨምረም ማለት ነው። ግርሜ በሲቲ ዳይናሲቲ በሲቲ የስኬት ዘመን ቁልፍ የነበሩ ተጫዋቾች ናቸው። በርናንዶ ሲልቫ፣ ሮድሪ በል እነ አኬ በላቸው እነ ጆን ስቶንስ እና አካንጂ ቁልፍ ሚና የነበራቸው ተጫዋቾች ናቸው። አካንጂ በእርግጥ አምና በኢንተር ሚላን በውሰት ተጫዋቶ ነው ወደ ቋሚነት የቀየረው ዝውውሩን። አምና ኢንተር ሚላን ነበር እና የወጡት ደግሞ ጋርዲዮላ ናቸው አብረውና ብዙ ተጫዋቾች ናቸው ከሳቸው ጋርም ቡድኑን በነጻም በሽያጭም የለቀቁበት ሂደት የምንመለከተው። አሁን በጣም አነጋጋሪ ከሆኑ ነገሮች መካከል ብዙዎችን እያወያየ ያለው ጉዳይ ሲቲ ባለፉት 4 የዝውውር መስኮቶች የዘንድሮውን አዩብ ቡዋዲና ኢንዞን ጨምረን ማለት ነው የመምጣት እድላቸው ሰፊ ስለሆነ ወደ 1 ቢሊዮን ዩሮ የሚጠጋ ገንዘብ ውጪ ያደርጋል በ2 ዓመት ማለት ነው። ሲቲ ካለፈው ዓመት የክረምት የዝውውር መስኮት፣ ከዛ በጥር የዝውውር መስኮት፣ ከዛ እንደገና በአሁኑ የክረምት የዝውውር መስኮት፣ እነዚህ በ3 የዝውውር መስኮቶች በ3 እና በ4 የዝውውር መስኮቶች በ3 የዝውውር መስኮቶች ኦልሞስት 1 ቢሊዮን ሲቲ ያለው ማማሩ ማለት ይሄ ነው ግርሜ። ያለው ማማሩ ማለት እዚህ ጋር ነው። በ3 የዝውውር መስኮት 1 ቢሊዮን በጣም ብዙ ነው ግርሜ። ማንም ክለብ ይሄን ያህል ማውጣት አይችልም። እንመልከት ባለፈው የክረምት የዝውውር መስኮት የመጡት ተጫዋቾች ሪያን ቸርኬ፣ ኩሳኖቭ፣ እያልን የምናነሳቸው ተጫዋች ቲጃኒ ራይንደርስ፣ እነዚህን ተጫዋቾች መደማመር ነው። ዶናሮማ የእነዚህን ዝውውር ስንደማምረው ከ200 ሚሊዮን ዩሮ ከፍ ያለ ነው። ከዛ በጥር የዝውውር መስኮት አንቷን ሲሜኔዮ፣ ማርክ ገሂ ከ100 ሚሊዮን ዩሮ በላይ የወጣባቸው ናቸው። 120 130 ሚሊዮን ዩሮ እንደምር። ኤሊዮት አንደርሰን ዘንድሮ 116 ሚሊዮን ፓውንድ፣ ኢንዞ 120 ሚሊዮን ፓውንድ በፓውንድ ነው። እንደገና አሁን አዩብ ቡዋዲ 100። ምናልባት እንግዲህ ቀይ መስመር ላይ ወይ ማሎ ጉስቶን ካመጡ ወይ ሌላ ተጫዋች ከተጨመረ ደግሞ አስበው እና በአጠቃላይ ፕሮጀክሽን ተሰርቶ ኢንዞንና አዩብ ቡዋዲን ጨምረን የማይቀር ዝውውር ስለሆነ ከ800 ሚሊዮን ዩሮ በላይ ወደ 1 ቢሊዮን ዩሮ ጠጋ ያለ ገንዘብ ሲቲ በ3 የዝውውር መስኮቶች
አውጥቷል ማንቸስተር ሲቲ። በንጽጽር የዘንድሮ የሲቲ ሽያጭ ጥሩ ነው። በነገራችን ላይ ሽያጩ ጥሩ ነው። የሲቲ ሽያጭ ዘንድሮ ካለፉት ጊዜያቶች አንጻር ሲታይ፣ ምክንያቱም ሲቲ በአብዛኛው ተጫዋቾቹ በነፃ የሚለቁበት ምክንያቱም እንደ ሸንኮራ አገዳ መጦ የሚጠቀምባቸው ስለሆነ ማለት ነው። ኬቨን ድብሩነን ተመልከት። በቃ አብዛኞቹ ሲለቁ ሲቲ በደንብ ተጠቅሞባቸው ነው የሚለቀው። እድሜያቸውን በአግባቡ ተጠቅሞባቸው ከዛ በአብዛኛው በነፃ ነው። አይሸጥም። ብዙ ጊዜ ሲቲ ሻጭ ክለብ አይደለም። ጥራት ያላቸው ተጫዋቾች አሉት። እነሱ አቅማቸው እስከፈቀደ ድረስ ያጫውታል፣ ከዛ ይተካቸዋል እንጂ ሲቲ በየአመቱ የሚሸጥ ክለብ አይደለም። ትልልቅ ሽያጮቹ የምንላቸው እንደ ኮል ፓልመር አይነት ናቸው። ከዚህ በፊት ያየናቸው የአካዳሚ ሽያጮች። አሁን ዘንድሮ ትራፎርድን ሽጧል፣ ግን ገዝቶ ነው የሸጠው። ኦልሞስት ምን የ2 ወይም የ1 ሚሊዮን ዩሮ ትርፍ ነው የምታገኝበት። እንዲህ አይነት ሽያጮቹ ብዙ ትልቅ ትርፍ አይደለም። የቲያኒ ራይንደርስ ዝውውር ግን ማንቸስተር ሲቲን በዘንድሮ የዝውውር መስኮት ጠቃሚ የሚባል ዝውውር ነው ተብሎ ይታመናል። ምክንያቱም ራይንደርስ በዚህ የክረምት የዝውውር መስኮት ወደ አልቃዲሲያ እያመራ ነው የሚገኘው ወደ ሳውዲ ክለብ እና ሲቲ አምና ከኤሲ ሚላን ከገዛበት ገንዘብ ከፍ አድርጎ ነው እየሸጠው ያለው ራይንደርስ። ሲቲ 45 ሚሊዮን ፓውንድ አካባቢ ነው የገዛው። አሁን እየሸጠው ያለው ከ55 ሚሊዮን ፓውንድ አካባቢ ነው። 10 ሚሊዮን ፓውንድ ልዩነት አለው። ተጠቅመህበት፣ ማሊያ ሽጠህበት፣ ገቢ አግኝተህበት ተጫዋቹን ጥሩ ሽያጭ ነው። ሳቪኞ ሌላኛው ጥሩ ሽያጭ እንደሚሆን ይጠበቃል። ወደ ቶተናም ለማምራት ልምምድ ሁሉ መስራት አቁሟል። ቶተናም ለመሄድ ከመፈለጉ የተነሳ እና ለቶተናም ለተጫዋቹ እስከ 70 ሚሊዮን ዩሮ ለመክፈል እየተዘጋጀ ነው የሚገኘው ለሳቪኞ ዝውውር። በጣም ትርፋማ ነው። በ30 ዓመት በ70 ትልቅ ሽያጮች ናቸው። እንዲሁም ሲቲ ባለፉት ዓመታት እንደ ዘንድሮ የክረምት የዝውውር መስኮት አዋጪ ሽያጮችን ፈጽሞ የሚያውቅ አይመስለኝም። በጣም አዋጭ ናቸው። ምክንያቱም ከገዛበት የተሻለ እየሸጠ ከነበረበት ዋጋ ከፍ ያለ ሽያጭ እየፈጸመ ያለበት የዝውውር ትራፎርድን ጭምር አትርፎ ነው እየሸጠው ያለው አምና ከበርን ላይ ቢያመጣው። ግን ደግሞ ግዢዎቹ ደግሞ በከፍተኛ ሁኔታ አነጋጋሪ ናቸው። በዚህ ልክ ወጪዎቹ ኦልሞስት ወደ 1 ሚሊዮን ዩሮ የሚጠጋ ወደ 1 ቢሊዮን ዩሮ የሚጠጋ ገንዘብ በሶስት የዝውውር መስኮት በጣም ብዙ ነው። በእያንዳንዱ የዝውውር መስኮት ከ300 ሚሊዮን ዩሮ በላይ ነው እያወጡ የሚገኙት። እንግዲህ በጥር የዝውውር መስኮት ሳይቀር ከፍተኛ ገንዘብ ያወጣው ሲቲ ነው በዚህ ሂደት ውስጥ እና ይሄ ምናልባት ሲቲን በቀጣይ ጊዜያቶች ጫና ውስጥ እንዳይከተው ወጣላይ ውጤታማ ካልሆነ ስኬቶችን ካላመጣ የሊግ ዋንጫ የሻምፒዮንስ ሊግ ዋንጫዎችን አምጥቶ ያዘዋወረበትን ገንዘብ መመለስ የሚችልበትን እድል መፍጠር ካልቻለ ከፋይናንሻል ፌር ፕሌይ ጋር በተያዘ ብዙ ጥያቄ የሚነሳበት ክለብ ከመሆኑ ጋር ተያይዞ አሁንም ጫና እንዳይመጡበት ስጋቶች አሉ። ግን ዝውውሮቹ በጣም ደስ የሚሉ ናቸው። ኢንዞ ፈርናንዴዝ በተለይ ክለቡን አንድ ደረጃ ከፍ ማድረግ የሚችል ነው። የበርናርዶ ሲልቫን ክፍተት በደንብ መሸፈን የሚችል ተጫዋች እንደሆነ መናገር ይቻላል። እኔ ስጋት ያሁንም ያለው ሮድሪ እንዴት ይሸፍናል የሚለው ነው። የበርናርዶ በኢንዞ ይሸፍናል ጥያቄ በሌለው መንገድ። የሮድሪ ግን ኤሊዮት አንደርሰን ይሸፍነዋል ወይ? በእንግሊዝ ብሔራዊ ቡድን የተመለከትኩት ኤሊዮት አንደርሰን ብዙ አልጣመኝም። አዩብ ቧዲ ይሸፍነዋል ወይ? ገና ነው፣ ገና ታዳጊ ወጣት ተጫዋች ነው። እዛ ላይ ያለውን ክፍተት በምን መንገድ ይሞሉታል የሚለው ጉዳይ ትልቁ ጥያቄ ነው። እያየነው ነው። ሮድሪ የሌለበት ሲቲ፣ ሮድሪ የሌለበት የስፔን ብሔራዊ ቡድን ስኬት ይርቀዋል። ሮድሪ ያለበት የሲቲ ቡድን፣ ሮድሪ ያለበት የስፔን ብሔራዊ ቡድን ደግሞ የስኬት ማማ ላይ ይደርሳል። ስለዚህ ይሄ ተጫዋች አለመኖር እኔ በሲቲ ቤት ውስጥ አንድሬስ ይፈጥራል ከሚሉት ውስጥ ነኝ። በጣም አለመረጋጋት ይፈጥራል። በኤሊዮት አንደርሰን ለመሸፈን ሲቲ ሊቸገር ይችላል የሚል ግምት አለኝ። ምክንያቱም አንደርሰን ተመልክተነዋል በኖቲንጋም ፎረስትም አሁንም በእንግሊዝ ብሔራዊ ቡድንም ያየነው ኤሊዮት አንደርሰን በወጣበት ገንዘብ ልክ ያለ ተጫዋች ነው ብለህ ጥያቄ እንድጠይቅ የሚያደርግ ተጫዋች ነው ታያለህ። እንግዲህ ራሱን አሻሽሎ ምናልባት ከመጣ ግን የፈለገ አሻሽሎ ቢመጣ በሮድሪ ደረጃ ኤሊዮት አንደርሰንን በሚቀጥሉ 3-4 ዓመታት ሊደርስ ይችላል። ግን አውቶማቲካሊ ለኔክስት ይር ግን ኤሊዮት አንደርሰን ሮድሪን አውቶማቲካሊ ተከዋል እኔ አይመስለኝም። ግን ከባድ ይመስለኛል ለሲቲ። ግን የኢንዞ ፊርማ ግን በተወሰነ መንገድ እንደገና የሲቲ ሚድ ከፍ የሚያደርግ ዝውውር እንደሚሆን እጠብቃለሁ። ወሳኝ ነው። ሲቲ ግዴታ ኢንዞ ማምጣት አለበት። ካለ ኢንዞ ማሬስካ አይሆንም። ቢያንስ የሮድሪን ክፍተት ለመሙላት ኢንዞ ትንሽ አስተዋጽኦ ያደርጋል። ቦታቸው የተለያየ ቢሆንም ባለበት ቦታ የእሱን ክፍተት ለመሙላት ጥሩ አስተዋጽኦ የሚያደርግ ተጫዋች ስለሆነ ኢንዞ በተወሰነ መንገድ በርናንዶ ፕላስ ሮድሪን ስንመለከት በጣም ጥራት ያለው አማካይ ነው። ኤሊዮት አንደርሰን ፕላስ
ቸርኬ ወይም ሬዮት አንደርሰን ፕላስ አዩብ ቡዋዲ ብናረገው ከነዚህ ሚድፊልደሮች ጋር አይመጣጠንም። ግን ቢያንስ ኢንዞ ፈርናንዴዝ ኢሊዮት አንደርሰን ፕላስ ኢንዞ ፈርናንዴዝ ስናረገው ግን ትንሽ እንትኑ ከፍ ይላል፣ ሌቭሉ ትንሽ ከፍ ይላል። መጨመር ወደዛ ሌቭል የሚጠጋበት ሂደት መፍጠር ይቻላል ብዬ አስባለሁና ኢንዞ ወደ ሲቲ የሚቀር ዝውውር አይመስለኝም በዛሬው ሂደት ውስጥ። ዛሬ ነው የሚታወቀው አድማጮቻችን። የኢንዞ ፈርናንዴዝ ጉዳይ የሚለይለትም ዛሬ ነው። እስከ 11 ሰዓት ድረስ 120 ሚሊዮን ፓውንድ ይዞ ከመጣ ማንቸስተር ሲቲ ወስደዋል። 120 ሚሊዮን ፓውንድ ይዞ ካልመጣ ግን የኢንዞ ፈርናንዴዝ ጉዳይ በቼልሲ ቤት ውስጥ በእግር ኳስ ቀጣይ ሆኖ መርሃ ግብሩን የሚያከናውን ይሆናል እና የኢንዞ ፈርናንዴዝን እልባት የምናውቀው ዛሬ እስከ ቀኑ 11 ሰዓት ይሆናል ማለት ነው። እስከ ዛሬ ቀኑ 11 ሰዓት ድረስ ማንቸስተር ሲቲ በነገራችን ላይ የተለመደ አይደለም፣ ሰምተንም አናውቅም። ለመጀመሪያ ጊዜ ነው የዝውውር መስኮት ገና ሳያልቅ እስከዚህ ቀን ድረስ የሚገዛ ካለ እስከዚህ ሰዓት ድረስ ብሎ ቀነ ገደብ በማስቀመጥ ቼልሲ የመጀመሪያው ክለብ ይመስለኛል እና እስከ ዛሬ 11 ሰዓት ድረስ ይህንን ተጫዋች እንፈልጋለን። ቼልሲ የፈለገው መግዛት ስለሚፈልግ እኮ ነው። ታይሜን ልጠቀም ነው። ተተኪ የለኝም ነው። ተተኪ እንዳዘጋጅ ቶሎ ወስኑልኝ ነው። ከሸጡት ቶሎ ወስኖ የሆነ ተጫዋች ላይ ይወስናሉ። በትክክል ካልተሸጠ ደግሞ ያው በፕላናቸው በቅዳቸው ለመሄድ ነው እና ትክክል ቼልሲም ትክክል ነው ያደረገው ነገር። ስለዚህ እስከ ዛሬ 11 ሰዓት ድረስ ቀነ ገደቡ ይታወቃል። ቼልሲ ባስቀመጠው መሰረት 120 ሚሊዮን ፓውንድ እፈልጋለሁ ብሏል። ከቼልሲ ጋር ስማቸው የተያያዙ ተጫዋቾች አሉ። የአርሰናሎቹ ስኬሊ፣ ዙብሜንዲ ስማቸው ሲነሳ መሰንበቱ ይታወቃል። ነገር ግን የስኬሊ ጉዳይ የሚሆን አይመስልም። ምናልባት ዙብሜንዲ ከተሳካለት ቼልሲ እሱም አይመስለኝም። ከወሬ የዘለለ የተጨበጠ ነገር ያለው አልመሰለኝም። ግን ስኬሊም ዙብሜንዲም ከቼልሲ ጋር ስማቸው ተያይዟል። በአርሰናል ምንም ጥያቄ የለውም። ግን ኢንዞን ካጡ ከዙብሜንዲና ከማይልዩ ስኬሊ አንዳቸው ላይ ይወድቃሉ። ምክንያቱም ገበያው ላይ ብዙ አማራጭ የለም አሁን ላይ ስትመለከት ማለት ነው። ሚድ ላይ ያለው ነገር አንደኛ የቡድኖች ልብ ነው ማለት ይቻላል። አማካይ መስመርና አማካይ መስመር እንደፈለክ ለቀም እንደፈለክ የምትሰራው አይደለም። የረጅም ዓመት ለዛ ነው ቅድማውን እያነሳ እንዳለው ሮድሪን ሲቲ ለቆ በኤሊዮት አንደርሰን ቶሎ ይሳካለታል የምንለው ለዛ ነው። ስክት አይልም መጥቶ አማካኞች ጊዜ ይፈልጋሉ ለመላመድ እና ካማራን አስበውታል። የሞናኮን ተጫዋች ቅድም ያልናቸውን አስበዋል ቼልሲዎች። ግን ሰዓት አስቀምጧል፣ ቀነ ገደብ አስቀምጧል። ከዛ ከ11 ሰዓት ከቀኑ 11 ሰዓት በኋላ ካለፈ ግን ኢንዞ ፈርናንዴዝ የቼልሲ ተጫዋቹ ነው ይቀጥላል የሚል ቀነ ገደብ ነው ያስቀምጠውና እስከ ዛሬ 11 ሰዓት ድረስ የማንቸስተር ሲቲ እልባት መስጠት ይኖርበታል እንደ ቼልሲ ከሆነ ማለት እንዳስቀመጠው ቀነ ገደብ ከሆነ ማለት ነው። ከዛ ውጭ እንግዲህ የሮድሪ ጉዳይ ወደ ባርሴሎና ቤት ይቀራል ብዬ አልጠብቅም። ባርሴሎና የመግባት እድሉ ሰፊ እንደሆነ መናገር ይቻላል እና ባርሴሎና ይህንን ተጫዋች ለማስፈረም 3ኛ ዙር ጥያቄ እንደሚያቀርብ እየተገለጸ ይገኛል። 3ኛ ዙር የሮድሪን የማስፈረም ፓኬጅ ይዘው እንደሚያመር ሁለቱ ውድቅ ተደርጎባቸዋል። 50 ሚሊዮን ፓውንድ አቀረቡ፣ ውድቅ ሆነ። ሁለተኛው 60 ሚሊዮን ፓውንድ 60 ሚሊዮን ዩሮ ውድቅ ሆነ። ስለዚህ አሁን ቀጣይ 70 ሚሊዮን ዩሮ ኤክስፔክት ይደረጋል ማለት ነው። 70 ሚሊዮን ዩሮ 3ኛ ዙር ይዞ ይሄዳል ብዬ አስባለሁ። የ50 ሚሊዮን ዩሮም ውድቅ ተደርጓል፣ 60 ሚሊዮን ዩሮም ሁለተኛውም ውድቅ ተደርጓል። 3ኛ ዝውውር ነው። ይሄ ደግሞ የሚያሳየው ምንድን ነው? በነገራችን ላይ ዋጋው እስከ 80 ሚሊዮን ዩሮ ነው የተገመተው። ስለዚህ ማንቸስተር ሲቲ ሮድሪን 80 ካስቀመጠ 60 ደርሷል። ባርሴሎና መሀል ላይ የቀረው 70 ነው። ስለዚህ ሲቲም 10 ሚሊዮን ዩሮውን ይቀንሳል፣ ባርሴሎናም 10 ሚሊዮን ዩሮውን ይጨምራል እና በ70 ሚሊዮን ዩሮ የመስማማት እድላቸው ሰፊ እንደሆነ መናገር ይቻላል። የሮድሪ ነገር በቃ ባርሴሎና ቤት ውስጥ ኦልሞስት የማለቅ እድሉ ሰፊ የሆነ ዝውውር ነው። ስለዚህ እሱን ለመተካት ነው እየተሯሯጡ ያሉት። የኢንዞ ፈርናንዴዝንም ጉዳይ ዛሬ እስከ 11 ሰዓት ድረስ ቼልሲ ባስቀመጠው ቀነ ገደብ መሰረት የሚጠናቀቅ ከሆነ ምንም ሮድሪን ለመተካት ነው የሁሉ የና አዩብ ቡዋዲ ስምም የሚነሳው። ስለዚህ የሮድሪ ወደ ባርሴሎና 3ኛው ጥያቄ ላይ የመጠናቀቁ እድል ሰፍቷል። ኢንዞ ፈርናንዴዝ ዴድላይን ዛሬ ተቀምጦለታል። ይህንን አይተን በቀጣይ ምን ሊፈጠር እንደሚችል በተለይ የኢንዞ የዛሬ እስከ 11 ሰዓት ድረስ የተቀመጠው ቀነ ገደብ ብዙ ነገር ይነግረናል ብዬ አስባለሁ። አዩብ ቡዋዲ ምንም ጥርጥር የለውም ሶፊ እንዳልከው ነው የአዩብ ቡዋዲ ዝውውር የሚቀር አይመስለኝም። ምክንያቱም እዚህ አማካኝ ቦታ ላይ
በአጥቂ አማካኝም የመጫወት እድል ያላቸው ተከላካይ አማካኝም ሲቲም ብልጥ ከሆነ እኮ ለሮድሪ ቀነቀጠሮ ማስቀመጥ ነው። አዎ ምክንያቱም እሱ ከቆየ ከሄደ ግዴታ ማስፈረም ስላለባቸው ይወስናሉ። እሱ ከቆየ ደግሞ ተጫዋች ማስፈረም ላያስፈልጋቸው ይችላል። ቢያንስ ለአንድ ዓመት የሚታገሱበት ሂደት ሊፈጥሩ ይችላሉና ከዛ አንጻር ስንመለከተው በዛ መንገድም ሲቲ መሄድ ይችላል። ሆነ ለመናገር ግን ያው ሲቲ ያውቋል። በቃ ማለት አንበላቸው ሮድሪ በጣም የሚወዱት የሚያከብሩት ብዙ ታሪክ የሰራ ተጫዋች ነውና ትሪት የምታረግበት መንገድ ለየት ያለ ነው። በዛ ላይ ገንዘብ ታገኝበታል። እሱን 80 ሺህ አዩብ ቧዲን በመቶ ማግኘት እኮ በጣም 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 ትርፋማ ቢዝነስ ነው። ለምን መሰለህ ግርሜ ቀጣይ ዓመት በነፃ ይለቅባል። ባዶ እጅ ነው የምቀር ሮድሪ። ቀጣይ ዓመት ከፈለገ በነፃ የፈለገው ክለብ ጋር ተስማምቶ ይሄድባል። አሁን ኦልሞስት 60 ደርሷል ባርሴሎና። 70 የሚያስማማቸው ይመስለኛል። 80 ሚሊዮን ዩሮ ነው የሚጠብቀው እስካሁን ማንቸስተር ሲቲ። 60 ደርሷል። የ20 ሚሊዮን ዩሮ ልዩነት ነው። 10 ሁለቱም ዲል አድርገው ሲቲም 10 ቀንሶ ባርሴሎና 10 ጨምሮ በ70 ሚሊዮን ዩሮ ይስማማሉ የሚል እምነት ነው ያለኝ። መረጃውም እንደዛ ነው የሚያሳየው። እና እንግዲህ ሮድሪ ባርሴሎና፣ አዩብ ቧዲ ማንቸስተር ሲቲ፣ ኢንዞ ፈርናንዴዝ ማንቸስተር ሲቲ። የኢንዞ ነው እርግጠኛ ሆኖ መናገር የማይቻለው ሶፊ። የኢንዞ ግን እሱም ቢሆን የሚቀር አይመስለኝም። እዚህ ቦታ ላይ ኤሌት አንደርሰን እናምተዋል። የለቀቁት ግን በርናንዶ ሲልቫ፣ ሮድሪ ይለቃል፣ ቴዣኒ ራይንደርስ ይለቃል። አማካኝ በርናንዶ ሲልቫን ቅድም አንስቼዋለሁ። እነዚህ ሁሉ ሲጠራቀሙ ድሮ የነበረውን ማንነት ሊያሳጣው የሚችልበት ሂደት አለ። ድሮ የምናውቀውን የጨዋታ ሂደት ማንቸስተር ሲቲ አዲስ ቡድን እየገነባ ከመሆኑ ጋር ተያይዞ አዲስ አማካኝ ክፍል እየገነባ ከመሆኑ ጋር ተያይዞ አዲስ አይነት ገጽታ ሊያሳየን እንደሚችል ነው መረዳት የሚቻለው። ያንን እንቅስቃሴ ደግሞ በተለይ ብዙ ነገር ከነገ ወዲያው ጨዋታ የኮሚኒቲ ሺልዱ የፍጻሜው ጨዋታ በካርዲፍ ሚሊኒየም ስቴዲየም የሚደረገው በአርሰናልና በማንቸስተር ሲቲ መካከል የሚኖረው መርሃ ግብር የሁለቱንም ቡድኖች ቀጣይ እጣ ፈንታ ፍንጭ የሚሰጥ የመጀመሪያ ጨዋታ ነው ተብሎ ይገመታል ማለት ነው። ወደ ሌላኛው ጉዳይ እንግባ። ሌላኛው ጉዳያችን የሚሆነው ደግሞ ከአርሰናል ጋር የተገናኘውን ነገር ነው የምናነሳው። አርሰናል ቪክተር ኦሲሚንን ናይጄሪያዊን አጥቂ ለማስፈረም ከጋላታ ሳራይ ጋር ንግግር እያደረገ እንደሚገኝ ተገልጿል። እና ጋላታ ሳራይ እንደምታውቁት ጋብሪኤል ማርቲኔሊን ይፈልጋል። 38.5 ሚሊዮን ፓውንድ አቅርቦ አርሰናል ውድቅ አድርጎበታል። ቢያንስ እስከ 50 ሚሊዮን ፓውንድ እፈልጋለሁ ነው የሚለው አርሰናል ለጋብሪኤል ማርቲኔሊ። ጋላታሳራይ የማርቲኔሊ ፈላጊ ሆኖ መጥቷል። ሌላኛው ጋላታሳራይ በአርሰናል ቤት የሚፈልገው ተጫዋች ኢታን ንዋኔሪ ሆኗል። ኢታን ንዋኔሪ ሁለቱን ተጫዋቾች ለማስፈረም